እሰጥሃለሁ፣ እድሉን በደንብ እነግርሃለሁ። እና አሁን በወፍ በረር ታሪኩን ስናይ ምንድን መሰላችሁ እንግዲህ ከአክሱም ኪንግደም ፌለሪቲ በኋላ የድልናኦድ ልጅ መሰቦ ወርቅን መርዓ ተክለ ሃይማኖት አግብቶ መቀመጫውን ደብረ ሮሃ ላስታ ላሊበላ ነው ያደረገው። እንግዲህ መርዓ ተክለ ሃይማኖት 11 ቅዱሳን ልጆች ወልዷል። ከነዚህ ከ11 ቅዱሳን ልጆች እያንዳንዳቸው 40 ዘመን ኢትዮጵያን አስተዳድረዋል። ከነዚህ እንግዲህ የንጉሥ ዛን ስዩም ልጅና የግርማ ስዩም ልጆች ቅዱስ ላሊበላ፣ ቅዱስ ገብረ ማርያም፣ ቅዱስ ነአኩቶ ለአብ፣ ቅዱስ ይምርሃነ ክርስቶስ ናቸው። ቅዱስ ላሊበላ ካህን ነው፣ ሐናጺ መቅደስ ነው፣ ንጉስ ነው። ቅዱስ ገብረ ማርያምም ካህን ነው፣ ሐናጺ መቅደስ ነው፣ ንጉስ ነው። እንግዲህ የቅዱስ ላሊበላ እናት ቅድስት ኬሪዮርና ትባላለች። ቅድስት ኬሪዮርና የቅዱስ ላሊበላ ሚስት ደግሞ ባለቤት ደግሞ ቅድስት መስቀል ክብራ። እንግዲህ ንጉስ ላሊበላ ከመወለዱ በፊት ትንቢት ይነገርለት ነበር ንቦች እንደሚከቡት። በእርግጥም ሲወለድ ንቦች ከበውታል። እናቱ ወይኔ ልጄን እንበላብኝ ስትል በአገውኛ ቋንቋ እንግዲህ ለሊበለ አሁን ብለዋለች። ስያሜው የዚህ ልብ ብላችሁ አዳምጡ። የዚህ የቅዱሱ ስም ቃል ኪዳን ተመልከቱ። አሁን ብልበላ ይባላል። ብልበላ ጊዮርጊስ ላይ ታውቃላችሁ፣ ንብ ማር አለቱን ውስጡ ቤተ መቅደሱ ላይ ማር እንደሚጥል። ብልበላ ማለት በል ለላ የንብ ባላ ማለት ነው፣ ያገውኛ ስም ነው። ላልኪው ማለት የንብ ቤት ማለት ነው። አያችሁ፣ የዚህ የቅዱሱ ስም ቃል ኪዳን ምድር እንኳ በኃጢአት ቆሽሻ እስካሁን ሕያው ሆኖ እየኖረ ነው። እንግዲህ የግብርና ባለሙያ ካላችሁ እዚህ ማር ሲቆረጥ ጭስ ስታጨስ ንቡ ይሸሻል፣ ማርን ትቆርጣለህ። ብልበላ ላይ ያለው ንብ ግን አይናደፍም። አባቶች ማዕጠን ሲያረጉም አይሸሽም። በለላ ማለት ነው፣ የንብ ባላ ነው ብልበላ ማለት። ይህ እንግዲህ በኢትዮጵያ የንብ ባለሙያዎች ኤክስፐርቶች ካላችሁ 37 የማር ጥራት መመዘኛ መስፈርቶች አሉ። የዋግ ላስታ ማር በኢትዮጵያ አንደኛ ነው። የምንበላው ማር የቅዱሱን ስም ቃል ኪዳን ነው። ጸበል ነው የምንበላው። ይሄንን ታሪክ እንግዲህ ምንድን መሰላችሁ የኢትዮጵያ ታሪክ ኮላፕስ የሆነው እንግዲህ ከአፄ ዘርዓ ያዕቆብ ወደ ሸዋ ታሪኩ ከሄደ በኋላ ነው የኢትዮጵያ ታሪክ ጭምልቅልቁ የወጣው። ይሄ እንዴት መሰላችሁ? ይሄ እንዴት ሆነ ብትሉኝ እንግዲህ እያንዳንዳቸው እንግዲህ የመርዓ ተክለ ሃይማኖት ልጆች 40 ዘመን አስተዳድረዋል። በነገራችን ላይ የዛጉዌ ወታደሮች አማራ ነው የሚባሉት። የአክሱም ወታደሮች ሰራዊት ነበር የሚባሉት። እንደ ሀርቤ የላሊበላ ወንድም ንጉስ ሀርቤ የአክሱም ንጉስ በነበረበት ሰዓት እንግዲህ ክርስትና ወደ ኢትዮጵያ ከመምጣቱ በፊት ልብ ብላችሁ አዳምጡ። እንግዲህ ክርስቶስ መድኃኒታችን ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት ግብፅ የምትባል ሀገር ንጉሷ የለም፣ ንጉስ ጠፍቶ በፋርስ ግዛት፣ በአረብ ግዛት፣ በግሪክ ግዛት ስትገዛ የኖረች ነች። ክርስቶስ ወደዚህ ምድር መጥቶ 33 ዓመት ከ3 ወር ከቆየ በኋላ 12ቱን ሐዋርያት መርጦ ሂዱና ዓለምን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር ያድርጓቸው ብሎ መልእክት ሲልክ ከነዛ ከ12ቱ ሐዋርያቶች አንዱ ማርቆስ የሚባል አሌክዛንድሪያ የምትባል ሀገር ላይ መጀመሪያ ግብፅ ሀገር ወንጌልን ሰበከው። እዛ ነው መንበራቸውም መንበረ ማርቆስ ነው የሚባለው። ክርስትና ወደ ኢትዮጵያ ከመምጣቱ ከ6 ከ7 ዓመት በፊት እንግዲህ በዛን ሰዓት ግብፅ ምን ብላለች? የሆነ ህግ አውጥታ ነበር። ምንድነው እሱ? ኢትዮጵያዊ በሀገሩ የሃይማኖት መሪና አስተማሪ ሊኖረው አይገባም ከግብፅ በስተቀር የሚል። እንግዲህ ክርስትና ወደ ኢትዮጵያ እንግዲህ በኤሊሲዩስ እና አባ ፈረምናጦስ ነው የመጣው። ታስታውሳላችሁ፣ ሁለት ወንድማማቾች ኢዛና እና ሳይዛና ይሏቸዋል። ኔዝ አና እና ሳይዝ አና ነው እነሱም ስም አጠራራቸው፣ አብርሃ አጽብሃ ምንላቸው እና ከዛም በኋላ እንግዲህ አሁን በ11ኛው መቶ ክፍለ ዘመን ቸንቸሪ ክርስትና እንግዲህ እነ ቅዱስ ላሊበላ
በአለት ላይ ቤተክርስቲያን 23 ዓመት የፈጀበት በነገራችን ላይ በአለት ላይ ቤተክርስቲያን 23 ዓመት ይውት አርጉት 23 ዓመት ነው የፈጀበት። ቅዱስ ላሊበላም እንደውም ቤተ መቅደሱን እያነጽኩ ምናልባት ሚውት ያላረጋችሁ ሚውት አርጉ፣ ድምፁ ያስተጋባል። እዛ ሚውት አርጉና እንደማመጥ እናውራው እና ይሄ ቤተ መቅደስ ሲሰራ እንግዲህ አፍሪካ ተብላ ሳትጠራ እስከ ህንድ ውቅያኖስ ድረስ ያስተዳደሩ አባቶች ናቸው። እስከ 330 ምናምን ዓመት ድረስ ያስተዳደሩ ይሄ ዛጉዌ ዳይናስቲ ምንም ኢትዮጵያ ከማንም ቴሪቶሪ ጋር ግጭት ያልነበረበት ዘመን ቢኖር ይሄ ዘመን ነው። ወርቃማው ዘመን በኢትዮጵያ ተብሎ የተጻፈው ኢትዮጵያን መሃሏን ገነት ዳሯን እሳት አድርገው ያስተዳደሩ አባቶች አዳም አባታችን ከወጣባት ኤደን ገነት በምድራዊ ህይወታቸው ንጉስ ናቸው። በስልጣነ ክህነታቸው ደግሞ ህዝባቸውን ቀድሰው ቆርበው ወደ ገነት ሲያሸጋገሩ የነበሩ እጅግ ምድራዊም ሰማያዊም የሆነ አባቶች ናቸው። እኔ እነዚህን አባቶች በደምና በአጥንት ማውራት አልፈልግም፣ ሎቱ ስብሐት። ምክንያቱም ለሚያምንበት ክርስቲያን ለሆኑ ሁሉ አባቶች ስለሆኑ ማለት ነው። ግን እንድናወራና የምንገደድበት ሰዓት ደግሞ አለ። አሁን እንደዚህ አይነት ታሪክህን ግፍፍ አድርጎ ቀምቶ ወስዶ ባለቤት ነኝ ብሎ ሊፎክር የሚፈልግ ሲመጣ ግን እውነቱ ሊነገር ይገባል። ከዛም በኋላ እንግዲህ ንጉስ ሀርቤ ቤተ መቅደስ አለ። ሰው በስርዓተ ተክሊል ነው የሚጋባው። አንድ ነገር ጎሏል፣ ሲኖዶስ መቋቋም አለበት የሚል እሳቤ ይዞ ኮፕቲክ ቤተክርስቲያን ግብፅ ሀገር ሄደ። ከኛ ሊቃውንት አባቶች ከገዳም አባቶች ውሰጅና ሲኖዶስ አቋቋሚልን። አንቺ አንድ አሁን እየላክሽ አሁኑ በቀረ ቁጥር ሰው ወደ ኃጢአት እየሄደ የሚባርከውም ሰው እያጣ ስለሆነ ስለዚህ የራሳችን ሲኖዶስ ሲቋቋምልን የሚል ጥያቄ ይዞ ኮፕቲክ ቤተክርስቲያን ሄደ። እኛ በዛን ሰዓት ለግብፅ እንገብር ነበር፣ ግብጾች ለቱርክ ይገብሩ ነበር። ግብፅ በአንድ እግሯ ቆመች። አንተ አረማዊ ነህ፣ አረማዊ ነህ፣ እናንተ አይደላችሁም ኢትዮጵያን የመሰረታችኋት። ኢትዮጵያን የመሰረቷት ከንጉስ ሰለሞን ከ3000 ዓመት በፊት የነበሩ አይሁዳውያንና ሉላን ናቸው። ምርጥ የሆኑ የቤተክርስቲያን መሪዎች አይሁዶችና ሉላን ናቸው፣ እናንተ አይደላችሁም ብላ ተረት ተረት ማስተማር ጀመረች። አስተምራ ላከችው። ከዛ በኋላ ወደ ኢትዮጵያ መጣ። ይሄ ጥያቄ ተቀጣጥሎ እስከ ቱርክ ድረስ ደረሰ። እንዴ የንጉስ ሰለሞን ታሪክ የንጉስ ሀርቤ ጥያቄ እኮ ትክክለኛ ጥያቄ ነው። ስልጣነ ክህነት እኮ ቅብብሎሽ ነው። ስለዚህ ይሰጣቸው የሚል ነገር መጣ። እነሱ በዛን ሰዓት እንግዲህ ቅዱስ ብያቸዋለሁ ከ12 ሐዋርያቶች አንዱ ማርቆስ ነው። መንበረ ማርቆሳቸው ነው። የኮፕቲክ ቤተክርስቲያን መንበራቸው መንበረ ማርቆስ ነው። በዛው መጀመሪያ ወንጌል በሰበከበት ሐዋርያ ነው የሰየሙት። በዛን ሰዓት ሲኖዶስ ያቋቋሙትም 10 ጳጳስና 1 ፓትርያርክ ነበራቸው። ከዛም በኋላ ይሄንን ጥያቄ እምቢ ብላ ተረት ተረት ቅድም እንዳልኳችሁ አስተምራ የዛጉዌ ዳይናስቲ መጥፋት አለበት ብላ ወሰነ። በዛን ሰዓት ግን ምንድነው ፓትርያርካቸው እንዲገፍተው ከመጡማ እንስጣቸው እንጂ ሲባል እንዴት ይሄን እንስጣቸው ይላሉ? ለጥቁሮች ነፃነት ሰጥተን ነገ አባይን ቢገድቡትስ ነው። ምክንያቱም ወንድሞቹ በአለት ላይ ቤተክርስቲያንን ሰርተዋል፣ ፍርሃ እግዚአብሔር አላቸው፣ እግዚአብሔር መርጧቸዋል። ይሄንን ሰግተው ፓትርያርኩ ግን ተጸጽተው ይሄን ባሉ ሰዓት አሰሯቸው። የራሳቸውን ፓትርያርክ እንዴት ይሄን ይላሉ ብለው ማለት ነው። አንሰጥም ተብሎ መጡ። ከዛ በኋላ ሴራ ሴሩ። አንድ ኢየሱስ ሞዓ የሚባል ሐይቅ አካባቢ የሚኖር የገዳም መምህር ተጽዕኖ ፈጣሪ ነው። አፄ ዘርዓ ያዕቆብን በጦር አባጋዝነት አሰልጥና ከራሱ ከዛጉዌ ወታደሮችም ቄሶችን አሰልጥና ተጽዕኖ ፈጣሪዎችን የዛጉዌ ዳይናስቲ እንዲጠፋ አረገች። ሐቁ ነው የምንነጋገሩ። የመጨረሻው የአገው ንጉስ የቅዱስ ላሊበላ ልጅ ይትባረክ ወደ ጋይንት አካባቢ ነው ታርዶ ነው የሞተው። ለክርስትና ስንል ነው እኛ ስልጣነ ክህነቱን ያረደው ማለት ነው። ይሄው አፄ ዘርዓ ያዕቆብ ነጻ ዘርዓ ያዕቆብ አሁን ቅዱስ ተክለ ሃይማኖት ብለህ የምታምነው አንተ እሱ አንዱ የጦር አባጋዝ የነበረ ነው። እነግርሃለሁ። ልክ
እስኪ አዳምጥ። ቅዱስ ተክለ ሃይማኖትን ጽላት አመተህ ላሊበላ ላይ አስቀምጥ። ወንድ ከሆንክ እስኪ ታመጣለህ? አይቀበሉህም በፍጹም። ይሄ ቅዱስ ተክለ ሃይማኖት ብለህ የምታምነው አንተ እዛ እንዳላችሁት ሆስፒታል መታሰቢነቱን ለግብፅ ሁሉ ተሰርቶለታል ይባላል። እኔ በሌጀንድ ነው የማውቀው። ምክንያቱም የዚህን ታሪክ ደምስሶ እርስ በርስ አጣልታ ስልጣኑን ወደ ሸዋ እንዲሄድ ያደረገች የግብፅ ኮፕቲክ ቤተክርስቲያን ሴራ ነው። አንድ ልብ ማለት የሚገባችሁ ብዙ ቅዱሳን አሉ በቤተክርስቲያናችን። ይሄኛው ግን ብዙ ቅዱሳን አባቶች አሉ። ቅዱስ ጊዮርጊስ፣ ቅዱስ ጨርቆስ፣ ቅዱስ ኢየሉጣ እያሉ ብዙ ደናግላን ቅዱሳን አሉ። በስማቸው ታቦት ተቀርጾ ቤተክርስቲያን ታንጾ በኢትዮጵያ ክፍላት ሀገር ላይ በረከታቸው እንዲደርስ እንማጽናለን። የኛ ቅዱሳን ግን ቅዱስ ላሊበላ፣ ቅዱስ ናኩቶላ፣ ቅዱስ ይምርሃነ ክርስቶስ፣ ቅዱስ ገብረ ማርያም ግን እንደ ሌሎቹ ቅዱሳን አባቶች በኢትዮጵያ ክፍላት ሀገር ላይ ታቦት ተቀርጾ ቤተ መቅደስ ታንጾላቸው ገድላት ተጽፎላቸው አናይም። ለምን? ነገዳቸው ሲነበብ አገዎች መሆኑ ሊጠቀስ ነዋ። ይሄ ህዝቡ እንዲያውቅ አይፈለግማ። አያችሁ፣ እዛው ራሳቸው ያንን እንዳያፈርሱ ያንን እንዳይነኩት የዓለም ቅርስ ነው። በአለት ላይ የተሰራ እግራቸው አንተም የምታስበው ቅድም አንዱ እግራቸው የተቆመጠው በጦርነት ነው። ሲዋጉ ነው። ለምን ሌላ ወሬ ታወራለህ? በደንብ አዳምጠው መጀመሪያ። ሲዋጉ ነው። አስጨርስ። በዓለም ላይ እነዚህ ቅዱሳን አባቶች ግን ሌላው ትውልድ ሁሉ እንዳይሄድ አሁን ንዋየ ቅድሳት ላይ መሸጫ ሄደህ የቅዱስ ላሊበላን ግን የቅዱስ ናኩቶላ ግን የቅዱስ ይምርሃነ ክርስቶስን የቅዱስ ገብረ ማርያምን ንዋየ ቅድሳት መሸጫ ላይ ሄደህ እባክህን ግል ብትል የትም ቦታ ላይ አታገኙ። የሌሎቹን ቅዱሳን ግን ታገኛለህ። አየው። አዎ የቅዱስ ላሊበላ ታላቅ ወንድም እኮ ነው። አታውቅም እንዴ? ታሪክ ታላቅ ወንድም እሱ ቅዱስ ላሊበላ ወንድም። ይኸው ቅዱስ ገብረ ማርያም የቅዱስ ላሊበላ ታላቅ ወንድም ነው። መጀመሪያ ታሪክ አውቀህ ነው መነጋገር። ገብቷል? እና ስለነዚህ ቅዱሳን ግን ገላት ራሱ ንዋየ ቅድሳት መሸጫ ላይ አይሸጥም። ታሪኩ ኮላፕስ ያደረገው እዛ ላይ ነው። አያችሁት? ከዛ በኋላ ያለ ታሪክ እንቶ ፈንቶ ታሪክ ነው። አያው ይሄንን ቤተክርስቲያን ያነጹ አባቶችን ስም እነዚህ እኮ ስልጣነ ክህነት አይገባቸውም ብሎ አለ መድኃኔዓለም ብሎ በገል ላይ የሚጽፉ ነውረኞች እኮ ናቸው። እንዲህ እኮ ነው ያለው። እኛ ግን አሐቲ ቅድስት ቤተክርስቲያን ትቀድማለች፣ ክርስቶስ በደሙ የዋጃትን ብለን ነው። ሌላ ምክንያቱም ከንቱ ውዳሴ የቀረባቸው እንጂ እነዚህ አባቶች እግዚአብሔርማ አንድ ጊዜ እግዚአብሔር የመረጠው ሰው ማን ያወርደዋል? ማንም። ይህን አቃለን ስለ እኔ ብትገፉ ክብርን ታገኛላችሁ ነውና እግዚአብሔር አምላክ ያለው። ይሄንን ከማሰብ አንጻር ስለ ታላቋ ቤተክርስቲያን መናወጽ እንጂ ሌላው ቢጽፈው ባይጽፈው ራሱ መድኃኔዓለም ዋጋውን ይከፍለዋል ከሚል እሳቤ እንጂ አሁን እውነቱን ለትውልዱ እናሳውቃለን። ትውልዱ ማወቅ መቻል አለበት። እንዴ ዛጉ እና ይሄ ስለሆነ አቤት አድል አንድ ስጠኝና ይቅርታ አድርግልኝ እንጂ በመሀል ስለገባሁ ዘርዓ ያዕቆብ አንድ ጥያቄ ልጠይቀው። ድንገት ምናልባት በዚህ አጋጣሚ ተያይዞ ስለ ቤተ ክርስቲያን ነው፣ ስለ ፖለቲካው ነው፣ ስለ ዛጉያን ቅዱሳን ነገስታት ነው ያወራችሁ ያላችሁ። ብዙም አላውቅም። ዘርዓ ያዕቆብ ብዙ ጊዜ የሚያወራው ነገር ስላለ ነው። አንዴም ሲናገር ሰምቻለሁ እና እይታው ዘርዓ ያዕቆብ ሁለት ነገር የምጠይቀው ይኩኖ አምላክ የሸዋ ንጉስ እንደነበረ እና የተባረክ ደግሞ የአገዎች መጨረሻ ንጉስ እንደነበር ታውቃለህ። እንዴት ስልጣን የሄደው ስልጣን ቀጥተን ካብሎን ያስረከቡ እንዴት ነው ያለው? እንዴት ነው የሚያምነው እሱ? አንድ የመጀመሪያ። ሁለተኛ አቡነ ተክለ ሃይማኖት፣ እኔ ኦርቶዶክስ ቤተክርስቲያን አማኝ ነኝ። የኛ ቤተክርስቲያን መንበረ ተክለ ሃይማኖት የምትለውና መንበር ለማሰኘት በአንድ መነኩሴ ለመሰየም ምን አበቃው? መቼም መንበረ ማርቆስ ቢሉ ያኛው ከ72 አርድእት አንዱ ስለነበረ ወንጌላዊ ስለነበረ ነው። ኢትዮጵያ ግን
ስንት ጳጳሳት አሉ፣ ስንት መነኮሳት አሉ። አቡነ ተክለ ሃይማኖት የመረጠችበት ምክንያት በቂ ምክንያት ታስረዳኛለህ? ዘርዓ ያዕቆብ መጠሪያውም እኮ ፓትርያርኩ ብፁዕ ቅዱስ አቡነ ገሌ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ተብሎ ነው የሚጠራው። ከሰለሞናዊ ነን ከሚሉት ከሸዋና ከትግራይ ውጭ ሌላ አይጠራም። መንበሩ መጠሪያ አቡነ ተክለ ሃይማኖት የሆነበት ምክንያት በቂ ማስረጃ አለህ? ድንገት በቅድስና ከሆነ 12 ጸጋ ወይም 12 ክንፍ የተሰጣቸው ጸጋ ኢየሱስ አቡነ ዘራብሩክ አሉ። ለሱ ራሱ እኮ መንበር አልተሰየመም። ለምን በመንበረ ተክለ ሃይማኖት ተባለ? በቂ ማስረጃ አለህ ወይ የተባለበት? ድንገት ሃይማኖታዊ እውቀት ካለ። ሁለተኛ አሁንም ድረስ ገድለ ተክለ ሃይማኖት 2014 ላይ የታተመው የደብረ ሊባኖስ ገድለ ተክለ ሃይማኖት ትንሣኤ ዘጉባኤ ማተሚያ ቤት እስካሁን ሲያሳትም ከነበረው ገድለ ተክለ ሃይማኖት ላይ የላሊበላን ቅድስና ወይም ናክቶላብ ቅዱስ ላሊበላን፣ ቅዱስ ናክቶላብን፣ ቅዱስ ይምራን ክርስቶስን ወይም ቅዱስ ገብረ ማርያም ወይም ሀርቤ የምንለውን አራቱን ቤተክርስቲያን ንጉስም ቅዱስም ብላ የምትሰይመው በስማቸው ጽላት ቀርጻለች፣ ቤተክርስቲያን አንጻለች፣ በስማቸው ስመ ክርስትና ትሰጣለች። እንዲሁም አንዳንድ ጸሐፊያን አራቱ ኃያላን ላይ ዲያቆን ዳንኤል ክብረት 5ኛ ቅዱስ የቅዱስ ላሊበላ ሚስት ቅድስት መስቀል ክብራን የቅዱስ ሚስት ቅድስት ናት ብሎ ያስገባል። ስለዚህ እነዚህ ላይ አልተሰየመም። ዳንኤል ክብረትን እኮ አንቀበሉ። አንተ ለመቀበል ትችላለህ። አይ ተዋለሁ አልኩህ እኮ 5ኛውን ተውኩት እኮ ዳንኤል ክብረት ተውና 5ኛውን ተውኩት እኮ። ለዛ ነው እኔ ባይዘወይ እኔ ከላሊበላ ውጭ ሌሎቹን ቅዱሳኖች የምትላቸውን አላምንባቸውም። አሁን የገብረ ማርያም ምናምን የምትለው በቅዱስነት አላምናለው። ሚስት ኖሮት ቅዱስ የለም ወንድም። ልጠይቅህና ልትመልስልኝ አሁን ላሊበላን ብቻ ልጅ ያለው ልጅ ኖሮት ልጅ እንዴት ሊወልድ ቻለ? አየር ላይ ነው የተወለደው። ልጅ ኖሮት ብፁዕ አለ። ተክለ ሃይማኖት ራሱ ሚስት አግብቶ የለ እንዴ? ይሄን አፍሮ ሚዲያ እኔ ጋር ይሁን። ዘርዓ ያዕቆብ ችግሩ ምንድን መሰለህ? ቆዩማ አንዴ ዛጉ ድፍረት ስለሚናገር ልጠይቀው አንዴ ድል ስጡኝ። ዘርዓ ያዕቆብ እናወራ አንዴ ድል ስጡኝ 5 ደቂቃ። ዘርዓ ያዕቆብ እሺ ላሊበላን ብቻ ካመንክ ጥሩ፣ ሌላውን አለማመን መብቱ ነው። ምክንያቱም ሃይማኖት ጉዳይ ስለሆነ አንተ መን አትመን አልልህም። አለው ወንድም እንዴት ብፁዕ ሊሆን ቻለ? ንገረኝ። ቆይ አንዴ ጳጳስ መሆን ይችላል? ጳጳስ መሆን ይችላል? አላልኩም እኔ ቅዱስ ማለት ከጳጳስ በላይ ልጠይቅህ ነው። ቤተክርስቲያን ላይ ኦርቶዶክስ ቤተክርስቲያን አማኝ ከሆነ ኦርቶዶክስ ቤተክርስቲያን አንድ ቅድስና መስጫ ማዕረጎች አሉ፣ 6 ማዕረጎች አሉ። አንድ ሰው ቅዱስ ለመባል 6 መስፈርቶች አሉ ቅዱስ ለመባል እና ወንድሜ አንተ የጠየቁህ መልስልኝ። በቃ አሁን ወደ እንትና ቅዱስ መሆን ይችላሉ። ናኩተላ ምናምን የምትላቸው ልጅ አላቸው። እንደውም ባይዘወይ ሰውላቸው ማስረጃ እመጣለሁ። ገብረ ማርያም የምትለው ወንድሙን ገሎ ነው ስልጣን ላይ የወጣው፣ ዝም ብሎ አይደለም የወጣው። የነገሩን ብሎ ቅዱስ ብላ አንተ የራስህ ሚስት ነበረው ከአንድ ሴት ይዟዟር ነበር። እኔን አልጠይቁኝ፣ እኔ ትናደዳላችሁ። ቅዱስ እንደሆነ ጋብቻ ቅዱስ ላሊበላ ቅዱስ ቅዱስ ሊሆን አይችልም። ይሄን ላላችሁና እሺ ጠይቄ ልውጣላችሁ። እኔ ዘርዓ ያዕቆብ ሀሳቡን ዛጉ አይደለም። ዛጉ ጥያቄዎች ጠየቅ አይደለ? ከዛ ዘርዓ ያዕቆብ እንስተውና ይመልስ። እሱ ጠያቂ የኛ አሁን ዛጉ ነው እያወራ ለማስረሳት ነው። እሱ ለማንነት ነው።
በቃ ለዘራ ያዕቆብ እንስጠውና እሱ ያውራ። ዘራ ያዕቆብ ለዘራ ያዕቆብ ጥያቄ ዘራ ያዕቆብ ሰጠው። ልጨርስለት አንድ ጥያቄና ልጨርስለትና እሺ ልስጠው። እኔ እያልኩ ያለሁት አሁን ቅዱስ ላሊበላን ግዴታ ተቀበል ና ልንገርህ። ቅዱሳን በሙላ ለመቀበል ያንተ መብት ነው። እኔ ግዴታ ተቀበላለህ። ቤተክርስቲያን የተቀበለችው የነገርኩ እንጂ በግለሰብ ደረጃ ችግር የለብኝም። እኔ መቀበል አለመቀበል ይቻላል። እኔ ጥያቄ እየጠየቁ ያለሁት ግን አሁንም ድረስ ላሊበላን ብትል ላሊበላ ብቻ የምታምነው ቃል ገድለ ተክለ ሃይማኖት ግን አሁንም ድረስ እነዛ አገዎች 333 ዓመት ሳይገባቸው የነገሱ ይላል። ላሊበላን ጨምሮ ማለት ነው። ገድለ ተክለ ሃይማኖት ደብረ ሊባኖስ ካሰጠሙ አሁንም እንደዛ ይላል። ትንሣኤ ዘጉባኤም ካሰጠሙ ላሊበላ ውጭ ናኩቶ ለአብ ሳይገባው ነው ስልጣን እኮ ሳይገባው አልክ እኮ ላሊበላንም አለ እኮ ላሊበላንም እኮ ነው 333 ዓመት እኮ የ11ዱም ድምር ተደምሮ እኮ ነው። ስለዚህ ላሊበላንም ይጨምራል እኮ። እኔ ያልኩ ሁለት ጥያቄ መልስልኝ። ለምን ቤተክርስቲያን መንበረ ተክለ ሃይማኖት አለች? መንበሩ መጠሪያ ሌሎች ስላስተማሩ መንበር የሚጠራ አሁን ምሳሌ ህንድ መንበረ ቶማስ ነው የሚባሉ ቶማስ ስላስተማር ሐዋርያ። ኢትዮጵያ ግን መንበረ ተክለ ሃይማኖት የተባለ ምክንያት ምንድን ነው? አንድ ሁለተኛ እዛው ገድል ላይ ደግሞ በጎን ቅዱስ ብላ ቤተክርስቲያን እየተናገረች በጎን ደግሞ ቅድስና አይገባቸው የሚል ደግሞ ገድለ ተክለ ሃይማኖት ተጽፎ ታገኛለህ። አሁን እኔ ግዴታ እገሌ አትመን አለማመን ትችላል። ሁለቱንም እኮ ፔንቴ የሆኑ የወጡ ማለት ሙስሊም የሆኑ አሉ እኮ ድንገት ከክርስትና አንጻር አይ ድንገት እንትና ዘርዓ ያዕቆብ የሚባላት የዘርዓ ያዕቆብ ሁለት ሚስት አግብቶ ቅዱስ ሳይባል ስለቀረ ንጉሱ ዘርዓ ያዕቆብ የሚባለው አንዷን ባሪያና አንዷን ገረዷንና ሚስቱን አግብቶ ቅዱስ ሳይባል ስለቀረ ድንገት እነሱ ጋር ብላታምሬ ዘርዓ ያዕቆብ ሳልተባለ እነሱም አይባሉም ብለህ መታመን ከሆነ ያንተ መብት ነው። አለማመን ትችላለህ። ግዴታ ምን አለልህ። ጥያቄ ግን ለምን መንበረ ተክለ ሃይማኖት ተባለ? ተክለ ሃይማኖት ተራ መነኩሴ የነበረው በመነኩሴ ስም መንበር ይሰየማል ወይ? ስንት መነኮሳት አሉ ከሱ በላይ በጸጋ የሚበልጡ እነዘሪያ እነ አጤ ማን ነው ከአፄዎች በፊት የነበረው እነዘራ ብሩክ አሉ 12 አሁን እናንተ ይኸውልህ አሁን የእሳቸውን ብፁዕነት አንተ ተዋክተው ነው እግራቸው የተቆመጡ ብለህ ታምናለህ አይደል? በዛ አይደል ዛጉዌ አይደል ልንገር ወንድም አለም አንጋሲ ነጋሲ ተብሎ ሲሶ መንግስት በፈጠረ ዛጉዌ ለምንድን ነው የምታወራው? እሱ ይበል ዝም በል። ቆይ እየተጠያየቀን ሰው ውይይት እናድርገው። ምንድን ነው ነገሩ እንዴ? ቆይ አንተ ዛጉዌ ቆይ እግራቸው የተቆመጠው እኔ በጸሎት ብዬ ነው የማስበው። የተባለውም የተጻፈላቸው ገር ላይ እንደዛ ነው። አንተ በኢትዮጵያ ኦርቶዶክስ ሲኖዶስም እንደዛ ነው የተጻፈለት። አንተ እንደ አንድ የምታውቀውን ተናገር እስኪ። ምንድን ነው በቃ በዛት በቃ አንዴ ላይ ብናበዛው ሲጀምር ማብዛት አለብን ወይ አንዳቸው ብሎ ምናበዛው ለምን አንተ እቺ መሳት ዛጉዌ ያውራ ቆይ እኔ ዛጉዌ ለምን ዝም በል መጀመሪያ አንተ ራስህ አንተ የተጠየቀውን ጥያቄ ለምን አትመልስም? ጥያቄ በጥያቄ ለምን ትመልሳለህ? ለምን አንተ መጀመሪያ የተጠየቀውን ጥያቄ አንተ እኮ ነህ ብፁዕ አይደሉም ያልካቸው አንተ ነህ። አላልንም ዛጉዌ አይደለም ያልከው አንተ ተዋክተው ነው እያልክ ያለው አንተ። ከኔ ጋር ምን አገናኘው? አንተ እኮ ነህ ጥያቄ አካሄድ ቤቱን የሚመራው ማን ነው? ይሄን ልጅ ወይ አስወርዱት በቃ እንትኑ እንዲህ አይነት ተራ አተካራ የሚያወራ ተራ ሰው ጋር ምን ብቻ ነው ዛጉዌ ወይ እንረጋጋ ወይ እኔ አካሄድ እሺ እኔና ዛጉዌ ነው ወይ አኖር አንተማ መመለስ አችልም ብለው እኮ ነው ዝም ያስባሉ አይደል? ዛጉዌ ጋር እያወራን ነው። ዛጉዌ ላይ አወራ እንደዚህ አይነት ፖለቲካ ተጫወተ አችልም ብለው እኮ አንተን ዝም በል አሉ። ፈትቶ ይገጥምሃል። አዜተው አንተ አይችልም ብለው እኮ ነው ዝም በል አንተ ብለው አይችልም ብለው ወረንተ ነው ዛጉዌ አካሄዱን መጀመሪያ አካሄዱን ተቀበለው። አካሄድ ከሆነ ተቀበለው። ምን ችግር አለ? አጼ ታውቂያለህ እንዴ? ምን አካሄድ አንደኛ ቤቱን የምትመራ ሰውዬ በስርዓት መድረኩን ምራ። በስርዓት እንዲህ አይነት ተራ ተካራ ላይ የሚጠመድ ሰው ጥያቄ ተጠይቆ የተጠየቀውን እንኳን በስርዓት ማይመልስ የተጠየቀውን እንደገና መልስ ጥያቄን በጥያቄ እየነታረክ የሚያመሽ ሰው ጋር ለምንድን ነው እንቅልፋችንም ጊዜያችንም የምናጠው? ስለዚህ እንዲህ አይነት ለውይይትም ማይበቃ ለፖለቲካ ማይበቃ ለታሪክ ማይበቃን ሰው ለምንድን ነው ጊዜያችንን የምናጠፋው? ኦኬ ብቻ ናውራ በቃ ዳስት እኔ ዛጉዌ ጠይቆኛል። ዛጉዌ ጋር ነው እያወራን ያለ ነው። በቃ ዳስት ዛጉዌ መመለስ አይችልም። ችግር የለም። አይ የዛጉዌን ቆይማ እሱ እየጠየቅ ያለው ተክለ ሃይማኖት በጸሎት ነግራቸው የተቆረጠ የሚለውን ነው። ይሄን የተማርከው
ከቤተ ክርስቲያን አስተምሮ አንጻር ተክለ ሃይማኖት እግራቸው የተቆረጠው በአባ ሊባኖስ ገዳም ወይም ደብረ ሊባኖስ ላይ የራሳቸው ገዳም አይደለም። ተክለ ሃይማኖት የራሳቸው ገዳም የለም እና በአባ ሊባኖስ ገዳም ሲጸልይ ነው የሚያስተምሩትን። የተክለ ሃይማኖት እግር መቆረጥ ቅድስና ከተቀበልክ ለምን የይኩኖ አምላክን ቅድስና አራቱም ንጉሱም ቅዱስም ለቤተ ክርስቲያን ያስተማረችውን ለምን አልተቀበልክም? ምክንያቱም ቅዱሳን በብሔር በጎታ መድበህ ከሆን ተሳስተሃል። እኔ ከቅዱሳን ክብር አንጻር ከሆን የምታወራው ብዬ ነው። የተክለ ሃይማኖት ክብር ብቻ ይበልጣል ካመንክ እግራቸው የተቆረጡበት ጸሎት ካልክ ሌሎች ቅዱሳን ቤተክርስቲያን አንተ የምጠይቀው ጥያቄ እኮ አንተ ራስህ የምትመልሰው ጥያቄ እኔማ ብፁዕ ናቸው ናቸው አንተ ደግሞ ብፁዕ አይደሉም ነው የምትለው። በምን አንተ ብፁዕ ከሆኑ ለምን ትጠይቀኛለህ? እሺ ብፁዕ ከሆነ አልኩህ እኮ ብፁዕ ከሆነ ሌሎች መነኮሳት ከሆነ እያልክ እኮ ነው አይደለም ብለህ አስባለህ። አይ አንተ በመጣው ልክ ነኝ። አሁን ቤተክርስቲያን የምታስተምረውማ እሱ ቅዱስ ተብሎ የመጣው አገሮች ማለት ነው። አታምንም ማለት ነው። እየሰማሁ ነው። እኔ ቤተክርስቲያን ገድለ ተክለ ሃይማኖት ላይ ቤተክርስቲያን ታስተምራለች። ተክለ ሃይማኖት ገድል ላይ ጽፋት ታስተምራለች አልኩህ እኮ። ግን ተክለ ሃይማኖት ቅዱስ ነው የመጣው ከይኩኖ አምላክ ከመሾም በኋላ ነው። ለምን ላሊበላን ልጅ የተባረክን ገድሎ በጋይንት ቂርቆስ ቤተክርስቲያን ውስጥ ላይ ሲያስገድል ሲሶ ንግስና ሊሰጥ እሱን ቅዱስ እንደሚያሳይን ቃል ስለተገባለት ነው እንጂ የራሱ ገዳም ያልነበረው በሰው ገዳም ተደግጦ የነበረው አንድ ብፁዕ የተባለ ሰው የራሱ ገዳም ይመሰረታል። አሁን የምራነ ክርስቶስ ምለውን ላሊበላ ምለውን የራሱ ስያሜ ቅዱሳን አላቸው። ሌሎችም ቅዱሳን የራሱ ቦታ አላቸው። ተክለ ሃይማኖት ግን ተደርቦ ነው የነበረው። አባ ሊባኖስ የሚባል ገዳም ላይ ደብረ ሊባኖስ ላይ ተጠግጦ ነው የራሱ እንዳይሆን በሰው ነው ያለው። ስለዚህ ይህ ቅዱሱን አንተ ያመንከው ቤተክርስቲያን ስላስተማረች ከሆነ ግማሹ ገንጥለህ ግማሹ ነጥለህ የተቀበልከው ቤተክርስቲያን ከሆነ እንደ ፖለቲካ ካሰብክ ደግሞ ናልንገርህ እንደ ፖለቲካ ከተናገርክ የላሊበላ ልጅ ይትባረክን በጋይንት ቂርቆስ ቤተክርስቲያን ላይ አስገድሎ ይኩኖ አምላክን አንተ ንጉሥ ነው ስለሾመው እሱን የሾመውን ጳጳስ ነው እሱ የሾመው ማነው? እሱ የሾመውን ንጉስ ነው። እሱ ንጉስ ደግሞ እሱን ስላከበረው ምን አደረገው? አንተ ቅዱስ ነህ ብሎ ዓለም ላይ አሳወጀለት። ቅዱስ ለማለት ምን አደረገ? የፈጠራ ጽሑፍ ተጻፈለት። 29 ዓመት በአንድ እግሩ ቆሞ በአባ ሊባኖስ ገዳም ላይ ተጻፈለት። ከዛ በኋላስ በዚህ ተክለ ሃይማኖት ካልሆነ መንበሩ አይሰየም ተብሎ እስካሁን በተክለ ሃይማኖት የተሰየመው በመነኮሳት ስም መንበር በሌሎች ለምን አልተሰየመም? እንደዛ ከሆነ ገድሉ ራሱ እኮ ቅዱሳን እያካለለ ቅዱሳን የሚሳደብ ነው። ሌሎችን እኮ እየነገርኩ ነው። ሌሎች ቅዱሳንን እኮ ስም እየጠራሁ ነው። እነ ዘራብሩክን 12 ጸጋ ያላቸው 12 ክንፍ ያላቸውን ጸጋ ያላቸውን እየተናገርኩ ነው። እነ ዘራብሩክን እኮ ለምን እነሱ አልተሰየሙም? እና ሀብተ ማርያም አሉ እኮ ለምን አልተሰየሙም? በሌሎች ቅዱሳን ስም እኮ አልተሰየመም። በተክለ ሃይማኖት የተሰየመው የፖለቲካ ጫና ነው። ሲሶ ንግስና አሰጣለሁ ብሎ ያን ሀይቅ ሲሆን ተደራድሮ የላሊበላ ልጅ ይትባረክ የመጨረሻውን የዛጉያን ንጉስን በጋይንት ቂርቆስ ቤተክርስቲያን ስላስገደለላቸው አማካሪ ስለነበረ ያኔ ይኩኖ አምላክ እሱ ነው ይህን ስያሜ ያሰጠው። ለዚህ ማስረጃ የሚሆን ደግሞ የአገዎችን ክብር የሚያቃልል ገድል ተጽፎ እንዲወጣ መደረጉና ለአንድ መነኩሴ መንበር ተሰይሞ የግብፅን የህንድን ያነሳ ነው እኮ በሐዋርያ ስም ነው መንበሩ የሰየሙት። የኢትዮጵያ ግን በተክለ ሃይማኖት በመነኩሴ ስም ነው የሰየሙት። ለምን? የፖለቲካ ጫና ስለነበር። መጠሪያው መንበሩ መጠሪያ ራሱ እኮ ብፁዕ ወቅዱስ ተብሎ ወጨጌ ሊቀ ጳጳስ ዘአክሱም ዘመንበረ ተክለ ሃይማኖት ተብሎ ሲጠራ እኮ ከሸዋም ከአክሱም የተያዘ ነው። ሰለሞኒክ ከሚለው ጋር ነው። ከዚህ አንጻሩ አንተ አሁን የምትመልስልኝ የቤተክርስቲያን አስተምሮ ተቀበለ ከሆነ ቤተክርስቲያን እነዛ ቅዱስ ነው እያለ ለምን አይደለም ትላለህ? ከፖለቲካ አንጻር ካየህ ላሊበላ ማን ነው ቅዱስ ተክለ ሃይማኖት አባታችን የምትለው ብፁዕ ነው ካልከው የትኛው ገዳም የነበረው? በሰው ገዳም ተደርቦ የነበረው ስያሜ ለማሰጠት የተደረበው ነው እንጂ የራሱ ገዳም አልነበረውም። ይሄ ስለዚህ ፖለቲካ ነው ቅዱስ ያደረገው ነው። ብፁዕ አይደለም ካልክ አንተ ነህ ብፁዕ ያልሆነበት ምክንያት ብለህ ደርድረ በማስረጃ ዝም ብለህ አንደኛ ያዝልኝ። ተክለ ሃይማኖት ብፁዕ ያልሆነ ምክንያት ንገር። አንደኛ ላስረዳ። የመጀመሪያው ተክለ ሃይማኖትን ቅዱስ አይደለም የመጠራው አንደኛ መነሻቸው ከፖለቲካ ነው። ሲሶ መንግስት ሊሰጥ ላደራድርህ ብሎ ቅዱስ ላሊበላ ልጅ ይትባረክን ከሰለለ በኋላ ጋይንት ቂርቆስ ላይ እንዲገደል ቤተክርስቲያን መቅደስ ላይ እንዲገደል ምክንያት የሆኑ ሰው ስለሆኑ የመጀመሪያ ብፁም አላቸው። ሁለተኛ መጠሪያቸው መንበራቸው በአንድ መነኩሴ የሰየሙት ፖለቲካ ኬዝ ይኩኖ አምላክ አብሮ አማካሪ ስለነበረ ይኩኖ አምላክ የሚባለው የሸዋው ንጉስ አማካሪ ስለነበረ ከዛጉዌ ወደ ሸዋ ሲመጣ የእሳቸው አማካሪ ስለነበረ ፖለቲካ ጫና ነው እንጂ ሰውየው ቅዱስ ሊባሉ አይገቡም ነው። ለዚህም ተጨማሪ የምትለው አሁንም ማሳያ እስካሁን ያለውን ነው።
ምጠራው እኮ እስካሁን ያለው የመንበሩ መጠሪያ መንበረ ተክለ ሃይማኖት መባሉ ራሱ ስህተት ነው። መንበረ ተክለ መባል የለበትም ነው። ምክንያቱም አንድ መነኩሴ በፖለቲካ ነው የራሱ ገዳምም የሌለውን መነኩሴ ነው የራሱ የተክለ ሃይማኖት ገዳም ይባላል። ይሄውን የምታወራው ወሬ ዛጎይ ላስታ ላይ ይሄንን ይቀበሉታል። አንተ የምታወራውን ወሬ ላስታ አካባቢ ላስታዎች ላሊበላዎች ልጠይቃቸው ምን ብለው ይጠሩልሃል መሰለህ? የላሊበላ ልጅ ይትባረክ እንዳስገደሉ እንደ ገዳይ ነው የሚቆጥሩት። ምክንያቱም ዘር ፍጅት እንደፈጸመ ሰው ነው የሚቆጥሩት። ለምን ቢባል ላስታ ላይ ብፁዕ አቡነ ተክለ ሃይማኖት እንደ ጀኖሳይደር ነው የሚታየው ነው የምትለኝ አንተ? እንዴት ነው የማይታዩት? እስቲ ከ11 ፍልፍል ቤተክርስቲያን የትኛው ላይ ተክለ ሃይማኖት የተሰየመው የምታገኘው? በቤተክርስቲያን የተሰየማለ የቤተክርስቲያን እንግዲህ መንበር ነው መጠሪያው ከተባለ በኋላ በአንድ ቤተክርስቲያን የተሰየመ አታገኝም። አቅራቢያም የተክለ ሃይማኖት ቤተክርስቲያን የተተክሎ አታገኝም። እስኪ መምህር ሌላው ይቅርታ፣ ሌላው የሃይማኖቱን እንግዲህ ያሉ ብዙ ምክንያቱ ለመሰላችሁ ፖለቲካ ማሻወሩ ነው የሚያውቅበት ፖለቲካ ከኔ አሁን አጼን የሚጠይቁት ሌላም ጊዜ ፖለቲካ ላይ ከዚህ በፊት ንግግራቸውም ከሆነ ንግግሩም ከሆነ ሲናገር የነበራቸው ነገሮች ካሉ እኔ ብዙ ነጥቦች አሉ። ለምሳሌ እኔ የአጼን ፖለቲካ የአማራ ክልልን ፋኖ ትግል ለ3 ለ4 የከፈሉበትን ነገር ሳናድንቅ አናልፍም እና በደንብ ስሩበት፣ እኛም ይሄን ስለምንፈልግ ማለት ነው። ሌላው ግን ይሄ ያገው የአነስተኛ ምናምን በተለይ አኪላም የሚጠቀማቸው ወርድ በጣም ፍጹም ለህዝቡ ማይጠቅም። እርግጥ እናንተም ያው ሌላ የሸዋ ግማሹ የሸዋ ናችሁ ይላል፣ ግማሹ ትግሬዎች ናቸው ይላል፣ ግማሽም ብልጽግና ይላል። እና አጼ ግን ከየትኛው ወገን ግን ከሶስቱ አሁን ከጠራው ሁሉ አካል ለናይም ደው ሳንደ አናሳ ያለበት ምክንያት ለምን እንደሆነ ልንገር። አሁን ጠየቀኝ አይደል? ልንገር። አሁን ቅድም እናንተም እንዳላችሁት ላስታዎች አይቀበሉንም፣ እነሱ አማራነትን ነው የሚቀበሉት፣ እኛን አይቀበሉንም አላችሁ። ቀደም ደግሞ ወንድማችን ደግሞ ያንዋ የሚባለው ወንድማችን ምን አለ? ኢቨን እኔ ቤተሰብ ውስጥ ራሱ አገውነትን አይቀበሉም ማለት። ሰቆጣ ጋር ብትመጣ በአብዛኛው በሚባል ደረጃ አገውነትን አይቀበልም ማለት። እያልን ያለን ምንድን ነው? እችን ፖለቲካ ተውቋይ አይቀበሉም ማለት ነው ያለው። አናሳ ለምን አላልኩም? ለምን ትዋሻለህ? ራሱ ካለው ቆይ አይ ዛጉ ቆይ አንዳንዴ ምን መሰለህ አንተ ለኔ ምላስ ሌላ ነገሮች ከተራ እንድትሄድ አንፈልግም። ምክንያቱም አላችሁት እኮ ነው። አትዋሽ፣ ውሸታም ለምን ትዋሻለህ? ትልቅ ሰው አይደለም አላልከኝም? ቤተሰብ አላልኩም ያልኩህ እኔ አስተሳሰብ አለ ነው የሚለው። እንደዚህ አይነት ህሳቤ እንኳን ቢኖር እኛ እናከብራለን፣ ዘመናዊ ህዝቦች ነን ነው እንጂ ማንም አይቀበልም ስትሉ ነበር። አላልኩም። ማጆሪቲ እና ማይኖሪቲ አላወጣሁም። ብራዘር በደንብ አዳም። ማጆሪቲ ይቀበላል። አንተ የምትለው ነገር አሁንም አትጠፍ። አንተ የምትለው አንድ ጊዜ አንዴ ይኸውልህ ምን አለ መሰለህ፣ ትርክ ሰርተዋል ለዘመናት። ትውልዱ ታሪኩ ተደብቋል። ቅድም እኮ አልኳችሁ እንደ ሌሎቹ ቅዱሳን እኮ ታቦት ተቀርጾ ቤተ መቅደስ ታንጾላቸው በኢትዮጵያ ክፍላት ሀገር ላይ የእነዚህ ቅዱሳን የሉም። ንዋየ ቅዱሳቸው መሸጫቸው እንኳን እንደ ሌሎች ቅዱሳን ላይ በፈለግከው ቦታ ላይ አግኝተህ ታሪኩን ማንበብና መጻፍ መረዳት አትችልም። ያ ማለት ምንድን ነው? ከትውልዱ ተሰውሮ ትርክ ተሰርቶበታል። አሁን እንደተባለው ላስታ አካባቢ ላይ አማራ ነኝ ምናምን የሚል ሊጻጻፉ ነው አሉ። ቆይ ልመጣልህ ነው። እና ይሄ ስላለ ይሄ ደግሞ ውሸት ነው። እውነቱ አሁን የተቀበረው እውነት እየወጣ ነው። ክብር ለእግዚአብሔር ይሁንና ቅዱሳን አሁን አንዳንድ የቤተክርስቲያን አባቶች ከእውነት ጋር ቆመው ታሪኩን በደንብ እየዘከሩት ነው። ለምን አሁን እኮ ማንኛውም ቱሪስት ሲመጣ እኮ መቃብራቸው፣ አጽማቸው፣ ክብረ አጽማቸው አለ። ገብቶ ጎልጎታ ላይ የቅዱስ ላሊበላ ከመሞቱ በፊት ያሰራው ነው። በጣም እኮ እኔ በጣም ይገርሙኛል እኮ እነዛ ቅዱሳን አባቶች። ምናልባት ቤተ መቅደሱን እያነጽኩ በመሀል ላይ በሞት ባርፍ ከመሞቴ በፊት ብሎ ቆመው ነው መቃብራቸውን ያሰሩት ቅዱስ ላሊበላ። ስለዚህ ይሄ ያለ ታሪኩ ምንድን ነው ተብሎ ቱሪስቶች ና አኪላ አትፍራ እንዴ ሂስትሪ ሪከርድ ላይ የአገው ታሪክ ቁጭ ብሎ የተጻፈ እንጂ አሁን ትርክቱ አሁን ናው ኤደይ በቃ የሆነ ትርክ ተሰርቶ የሆነ ትውልድን አሳስተ አደናብረህ ማንነቱን ቀም እንትን ብለህ ምናምን አለ እኮ። ይሄ እኮ ብዙ አይነት አስተዋጽኦ አለው ብለናል እኮ። ለዛም እኮ ነው
እንግዲህ ከዛ በኋላ ዲሞግራፊን ሲቀየር እኮ አልኩ ቅድም ስናገር እንግዲህ ወደ ሸዋ ስልጣኑ ሲሄድ እንግዲህ ከግራኝ መሐመድ በፊት ጎንደር በሙሉ አማርኛ ጆሮም ብትይዘው የሚሰማ አልነበረም። አገው ተናጋሪ ነው። ምስክርነቱ መሬቶች በሙሉ የአገው ስመ ማህተም ያላቸው ናቸው። እስቲ እኔ በዛ አካባቢ የሚገርም ቋሊሳ ይላል። ምንድነው ቋሊሳ በአማርኛ ምንድነው ብዬ ጠይቅ ነበር። እዚህ ወደ ጎንደር አካባቢ በእናት አካባቢ ቆለሳ ነው። ቆላ ቦታ፣ ዝቅተኛ ቦታ። በለሳ ማለት ባላውሳ፣ በለድሳ፣ ቡርሳ፣ ቃላይ ሾሊት፣ ሙቃቴራ፣ ዲግብ፣ ስመማት፣ ምከንሸዋ። እንዴ ጎንደር ማለት እኮ በቅማንት ቋንቋ ጎነ እደረ የጌታ መነሻ ማለት ላስታ ላይ እያልከኝ ያለው ላስታ ላይ ዲሞግራፊ ተቀይሯል ነው የምትለኝ? ይሄ ትርክት አለ። ምን ይሄ ትርክት ነው የተቀየረው ወይንስ ዲሞግራፊ ነው የተቀየረው? ምንም ነገር ዲሞግራፊ ትርክት ነው። ትርክት ነው የተቀየረው። ትርክት ነው የተቀየረው። ትርክት እኮ ነው የምትቀይረው። ዲሞግራፊ ትርክት ነው እንጂ ዲሞግራፊ ማህበረሰቡ እናንተ አገው ነው ብላችሁ ነው የምታስቡት? ራይት ዩአር ማገው ነው። ባገውነቱ እነዚህ ከነዚህ ስንት ፐርሰንቱ ያምናል? አሁን አንተ በምትለው አገውነት ስንት ፐርሰንት ያምናል? ይሄው ለነገርኩ እኮ አጽዘሪያ ቆይ አንተ ማን ነው ጥያቄ ብቻ ያደረገ ሬሽዮ ጉዳይ አይደለም። የቆን ማትመልስ ማንና ማለት ጥናት የተደረገ ነገር ሳይኖር ለምን እናገራለን? ጥናት የተደረገ ነገር ሳይኖር በሬሾ መናገሩ ያን ያክል። ምክንያቱም ሸዋ እኮ ግማሹ ኦሮሞ ነው እኮ። ምሳሌ ደብረ ብርሃን አልፎ እኮ ሸዋ ኦሮሞን የሚል አለ እኮ። እስካጣየ እኮ ኦሮሞን የሚል አለ እኮ። እስካጣየ አልፎ ደብረ ብርሃን ማለት ነው። ግን የፈለግኩት ሬሾ ባልተሰራበት ጥናት ባልተደረገበት ይህን ያክል ፐርሰንት አይባልም። ግን አሁን ያለው ሲቹዌሽን እንዴ ላሊበላ አካባቢ እኮ አማራ ማለት ክርስቲያን እንደሆነ የሚያምነው እኔ እናንተ እስላምና አማራ ነን ማለት እኮ ክርስቲያንና ሙስሊምን ለማለት ነው እንጂ የሚያምነው አማራነቱን የሚያምነው በኦርቶዶክስ አማራ ነህ ማለት ነው። አንተ አሁን በምትለው ኦርቶዶክስ የሚያምነው ወሎ አካባቢ የሚያምነው አንተ የምታምነው አማራ ነኝ ብለህ ኦርቶዶክስ አማራ የማምነው ግን ወሎ አካባቢ አሁን አንተ በጣም ጎበዝ አማርኛ ተናጋሪ ሆነ አማርኛን እየፈለጥክ የምታወራው እዚህ ጋር አላዋቂ እንመስላለን ማለት አንተ ለምንድን ነው አማርኛ ለመፍለጥ የምትሞክረው? እስኪ በትክክል አንተ አርሲ ላይ ብዙ መቀራረብ ተለመነኝ እኔ አበባ የዘመና ያንተ ምክንያት በደንብ ስለገባን እኛ ያንተ ጉዳይ አስፈጻሚ አይደለንም። ኦኬ ቆይ እኔ ምክንያት ይዤ ስመጣ ዝም ብዬ አይደለም እኔ ዛጎ የቤት ስገባ ዝም ብዬ አይደለም የመጣው ምክንያት ይዤ ነው። እኔ አጀንዳ ይዤ እኮ ነው የመጣው። ዝም ብዬ አይደለም የመጣው። እስካሁን ግን አጀንዳህን እኮ ግልጽ አላደረክልንም። ለምንድን ነው የመጣው? ለምንድን ነው እድል ማንሰጠው? ለሱ የመጣበት የመጣበት መስለላ ነው። እንዴት ማገዎች የሚያምሩት ነው። እንዴት ነው ጫገዎች ታርጉትና እሺ ማል ላይ እንዳትጉት አድርጓን እንዴ ማል እናስቆማለን እንጂ እድሉን እንስተው ትረፍ ከተናገር እናስቆማለን እንጂ እንጠይቃለን። አንተም መሀል ላይ ገብተህ ስጠይቅ እንደነበረ ትረፍ ከተናገር እናስቆማለን። ምንድነው ትእዛዝ ይሰጣሉ እንደ ወታደራዊ ትእዛዝ እንጠይቃለን። ጠይቃለን ትመልሳታለህ። በመሰለኝ እኔ ሙስሊምና አማራ ነኝ የሚለው የመጣህባትን አጀንዳ በትክክል ንገረን። አጀንዳ የመጣሁበትን አጀንዳውን ተናገር። ኦኬ የመጣሁበት አጀንዳ እኔ ግልጽ አድርጌ ልንገራለሁ። አሁን ለምሳሌ እዚህ ቤት ውስጥ አሁን ሚዩት አታንሱ። አንዴ ልጨርስና ሀሳቤ ከዛ ሀሳቤ ድባንክ አድርጉት። ከዛ በኋላ አሁን እዚህ አሁን ወንድማችን አሁን እንትን እንበል ምናምን እኔ ቦታ 5 ሰው 6 ሰው ነው ሞስት ፕሮባብሊ እንትን የሚችል እኔ እዚህ የመጣሁበት ምክንያት ግልጽ አድርጌ ትናንትና ስለ አገው ስናወራ አንዳንድ ላስታ አካባቢ ያሉት የእኛ ናቸው የምንላቸው ሰዎች ለእናንተ ሲከራከሩ አይቻልም። ስለዚህ እኔ አሁን እዚህ ለእናንተ ሳይሆን የመጣሁት እዚህ አማራው አንደርስታንድ እንዲያደርጉ ነው። ባይዘ እዚህም ሳይ እነ ላሊበላ የእናንተን ትርክት ተቀብለው እናንተን መሞገት አይፈልጉም። መሞገት የማይፈልጉት ፈርተው ምናምን አይደለም። ቢካዝ ለምን ከባክ ኦፍ ዘር ማይንድ አማራነት ባይሳካ በእናንተ አገው የምትል ጨብጠው መሄድ የሚፈልግ ቡድን እንዳለ በደንብ አድርጌ አንደርስታንድ አድርጌያለሁ። አማራነት ሲሞቀው አገው ሲበርደው አማራ ብሎ መጫወት የሚፈልግ አለ። ከሰፈር ውስጥ ገብቶ በሰፈር እንትን ብሎ አማራነትን ዌፐን የእሱ ዌፐን አድርጎ መጠቀም የሚፈልግ እኔ ያውላችሁ ጋይስ ግልጽ እኔ አማራ ብሔርተኛ
አንድችም እንዲጠቀምብኝ ማንም ሰው አልፈልግም። ባይዘው ማንም ሰው አማራነትን እንዲጠቀም አልፈልግም። እንዲጠቀም ፈልገው በንጹህነት እንጂ ከጀርባ የእናንተን ተልእኮ ተሸክሞ አማራ ፖለቲካ ውስጥ እንዲመጣ ፈልገው አንድም ቡድን። ስለዚህ ግልጽ ሆነና ነው ዛሬ አማሮች ከስር ያላችሁ እነዛ ላሊበላ ወንድሙ አንድ ልጅ ብቻ ነች ማኪ የምትባል ልጅ መታ እዚህ ትንሽ ልትሞግል እዚህ ቁጭ ብለዋል። የላሊበላ ልጆች የላስታ ልጆች ለምን ያልሞገቷቸው ይመስላችኋል? ቢካዝ ለምን ሀሳባቸው አንድ ስለሆነ ከጀርባ ሌላ ፖለቲካ እየተዘወረ ስለሆነ ሰሜን ወሎንና አካባቢንና ዋግምራን አንድ ላይ አጠቃለው የአገው ክልልነት ማድረግ የሚፈልጉ ስለሆኑ ለዛ ነው መጥቶ የማይከራከራቸው። ቢካዝ ከጀርባው ይሄንን ትርክት የሚቀበል እኔ አንድ ፋኖ ጋር ደውዬ ነው ከዛ በኋላ ግልጽ ይሆናል ስለ አውቄ ለመገመት ብዬ እንዴ ነው ዛሬ የብፁዕ አቡነ ተክለ ሃይማኖት በዓል ነው ምናምን ስለው እኛ እዚያ እናከብርማል ዘም አልኩ። አንዳንድ ነገሮች እየሰማሁ መጣ። እዛ ያሉት የዋክሹም የሚባል ክፍለ ጦር ሲቋቋም አየሁ። እዚህ ጋር የላስታ አካባቢ ልጆች አንድነን ምናምን ማለት የሚጀምር ፖለቲካ አየሁ። ስለዚህ እኔ አማራው አንደርስታንድ እንዲያደርግ ምን አይነት አስተሳሰብ እንዳለ እነዛ ላሊበላም የላስታ አካባቢ ልጆች አማራነትን ባለፈው የራሳ ለአሚና የሚባለው ነገር ሲመጣ ሊጠቀሙት ፈለጉ። ቆይ አንዴ ልጨርስ። አንዴ ጥያቄ ልጠይቅህ። አንተ መሀል ትገባ ስለነበር የትኛው አማራ? የሸዋው ነው? የጎጃሙ ነው? የጎንደሩ አማራ? የትኛው አማራ? የትኛው አማራ? ባይዘው የሚገርም ነገር ቆይ አንዴ የትኛው አማራ ነው እኮ ልመጣልህ ነው። አረጋቢ የትኛው አማራ? ቆይ ልጨርስ። አንዴ ልጨርስ። እኔ ዛሬ ግቤን አሳክቻለሁ ወንድሜ። አንዴ ቆይ እኔ የመጣሁበትን አጀንዳ አሳክተህ ሊሆን ይችላል። የትኛው አማራ እንዲረዳ ፈልገህ ነው? ጥያቄ መልስ። መጨረሻ ላይ አንዴ መቀሌ ያለው የተደበቁ አማራ ነው? የሸዋው ነው? የጎጃሙ ነው? የትኛው አማራ ነው? ወለጋ ያለው አንዴ ቆይ ግቤን አሳክቻለሁ አላለም? ግቤን አሳክቻለሁ። ዛሬ አማራው እንዲነቃ ዛሬ አማራው በደንብ አንደርስታንድ ስላደረገ ልጨርስ ሀሳቤን ልጨርስ። የላስታና የአገው ህዝብ አንድ መሆኑ ለአንተ የቤት ስራ የሰጠህ ለምንድን ነው? የቤት ስራ ጨረስኩኝ እኮ እኔ አንድ ትናንትና ለእናንተ ሲከራከሩ ስለነበር ስላየው እኮ መከራከራቸው ምንድን ነው? ቆይ እኮ ልመጣልህ እኮ ነው። አንድ ስማኝ፣ ቆይ ረጋ በል። ይኸውላችሁ አማራ ሆኖ እንዲመጣ ሁለት ማሊያ ይዞ እንዲመጣ አልፈልግ። እኔ አሁን ለምሳሌ የትኛው አማራ? የሸዋ አማራ ነው ወይስ የጎንደር አማራ? የትኛው አማራ ወይስ የጎጃሙ? አንዴ የትኛው አማራ ንገረኛ። አማራ ብዙ ነው ብዬ ነው። ወይ ያገው ሚዲያ ችግር የለውም እኮ እናንተ እየጠየቅን አይመለስ ሄዳ የትኛው አማራ እንደሆነ ቢወቅ ችግር የለውም ይመልሳል። ረጋ በል። ችግር የለውም የመናገር እሱንም የመለስ ሄድ ብዬ አንዴ እኔ አሁን ለምሳሌ ብዙ ነገር አሁን በታሪክ ልከራከር ይችላል። ኦኬ ችግር የለብኝም። ታሪክ ባይዘወይ ስፔሻሊ በአገውና በአማራ በኩል ያለውን ታሪክ በላሊበላም በኩል ብትሄድ በሁሉም በኩል ብትሄድ አማራ እንዴት አድርጌችሁ እንደምሰራው አውቃለሁ። ከዚህ በፊት ስንሰራው ስለነበር አንዴ ፕሊስ ሚዩት አድርጉት። እኔ በዋነኝነት ዛሬ ሀሳቤ እናንተን ልከራከራለሁ የመጣሁት ለዛም ነው። አንድ ነገር ስታወሩ ዝም ብዬ የምሰማው አማራው እንዲሰማ ነው የምፈልገው። ምን አይነት አስተሳሰብ እንዳለ ምን አይነት አንደርስታንዲንግ እንዳለ አንደርስታንድ እንዲያደርግ መጥተው መከራከር አለባቸው። ራሳቸው መጥተው ትናንትና አያገባችሁም ላሊበላ ለላሊበላ ተውለት ለላስታ ተውለት ሲባል ስለነበር መጥተው እስቲ ይከራከሩ ብዬ ነበር። ታሪኩን በደንብ ያውቃሉ። ላሊበላ አማራ እንደሆነ በስነ ስርዓት ያውቃሉ። ሁሉንም ነገር ያውቃሉ። መከራከር ግን መጥተው እናንተን አይፈልጉም። ቢካዝ እናንተን ለጭንቀት ጊዜ ሲሞቀው ከእናንተ ጋር አንድ ላይ መውሰድ የሚፈልግ ስለዚህ በዛ ምክንያት ነው። ግቤን አሳክቻለሁ። አማሮች በደንብ አንደርስታንድ አድርጉ። ቴንክ ዩ ጋይስ። ደህና ደሩ። ደህና ዋሉ። ዛሬ እኮ ላስታውቅ ያሳካውም መሄድ ይችላል። ወጥቶ መሄድ ይችላል። ይሄ እኮ ነው ጎበዝ። መሄድ ይችላል። አንድ ነገር ድምፅቀኝ ዛጉ አንድ ጊዜ ምንድን መሰላችሁ? ይሄ እድል ያር ነው። እሺ አንድ ደቂቃ ስጡኝና ምንድን መሰላችሁ? ይሄ ሞዶስ ኦፕራ የሚሉት ፈረንጆች ይሄ የማደናገር ስራ መስራት ነው። ምክንያቱም የተደበቀው ታሪክ አንድ ምሳሌ ልንገራችሁ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ምድራዊ ስራውን ጨርሶ ወደ ሰማይ ካረገ የጠፋውን ሰው ከራሱ ጋር አስታርቆ ካረገ በኋላ አይሁዳውያን ምን እንዳደረጉ ታውቃላችሁ? መስቀሉን ቆፍረው በቆሻሻ እንዲደፋበት ነው ለ300 ዓመት ተራራ ያክል እስከሚሆን እውነትን ቀብሮ መስቀረት አይችልም። አሁን ምንድነው ያን ግን የተቀበረውን እውነት ከትውልዱ እንዲሰወር እንዲህ አይነት ሰው መጥቶ አልመጣም ለማስባል ታሪኩ እንዳይዘከር ለማድረግ የሄዱበት አካሄድ ነበር። ነገር ግን እግዚአብሔር ቅድስት እሌኒን ከኢትዮጵያ አስነስቶ ያ መስቀል እንዲወጣ ተደርጓል። አሁንም ያገውን ታሪክ በተሳሳተ
እነዚህን ቅዱሳን ታሪክ ዓለም የሚያከብራቸውን ብዙዎች መጥተው ቅዱስ ላሊበላ እኮ ቤተ ህንፃው ወንጌል እኮ ነው። ወንጌል ነው። ሰው ከሰው አይምሮ በላይ ነው። ናዌዳይ ዓለም ሰልጥኗል። ይሄንን በቴክኖሎጂ መስራት የማይቻልበት ነው። ምክንያቱም እግዚአብሔር የመረጣቸውን ታስታውሱ ከሆነ መጽሐፍ ቅዱስ ላይ ቅዱስ ዳዊት የታቦተ ጽዮንን ማደሪያ መስራት ፈልጎ አልፈቀደለትም። ልጁ ሰሎሞን ነው እንዲሰራ የተደረገው። እና በኢትዮጵያ ነገስታት ታሪክ ደግሞ እነዚህ ቅዱሳን አባቶች በአለት ላይ የእግዚአብሔርን ቤተ መቅደስ የሰሩትን እግዚአብሔር የመረጣቸውን ቅዱሳን አባቶች ግን ማንም እየመጣ ያንቋሸሸ እንዲህ ናቸው እንዲህ ነው ለመስማት ጆሮ ራሱ የሚሰቀጥጥ አይነት ነገር የሚጻፍበት ታሪክ አውጥተን እንጥለዋለን። ታሪካችን አይደለም ማለት የሚያሳብደው በተሳሳተ ታሪክ የተጻፈን ታሪክ እውነት አይደለም። እግዚአብሔር ሎቱ ስብሐት እግዚአብሔር በባህሪው አይሳሳትም። ምክንያቱም እንዲህ የመረጠውን ሰው ቤተ መቅደሱን እንዲያነጽ ያደረገን ሰው አይ ስልጣኑን ካንተ ቀምቼ ለእንትና ሰጥቻለሁና እናንተ እንደዚህ ናቸው ምናምን ብሎ እንደተናገረ ሁሉ ነው የሚያደርጉት እኮ። ይሄ እኮ በጣም ትልቅ ኃጢአት እኮ ነው። ለማያምኑ ለመናፍቃን ደግሞ ትልቅ መጫወቻና መሳለቂያ እኮ ነው ያደረጉት። ቤተክርስቲያንን የኛ አባቶች አይደለም ክብሯን እንድታጣ ያደረጉት፣ ሌሎች ጸሐፍቲያን ናቸው። እና ስለዚህ እኛ ደግሞ ትውልዱ ከእውነቱ ጋር እንዲታረቅ የተደበቁ ታሪኮችን እናወጣለን፣ እንናገራለን። ጆሮ ያለው ይስማ ነው። እውነት ለመናገር የላስታ ህዝብ ደግሞ ይሄ ታሪክ ተደብቆበት ሳይሆን ያውቁታል። አሁን ከማን ጋር ሰልፉ ከማን ጋር መሆን አለበት? ከእግዚአብሔር ጋር። እኛ እኮ ትልቁ ችግራችን ምንድን ነው? አገውነትን መክዳት፣ ቅዱስ ላሊበላን መክዳት ነው። ቅዱስ ነአኩቶ ለአብ ቅዱስ ይምርሃነ ክርስቶስን መክዳት ስለሆነብን እኮ ነው። አይደለም እግዚአብሔር የመረጠውን ዘር አንተ እንዴት አድርገህ ሌላ ዲሞክራሲ ሰጥተህም አምነዋለሁ ብትል እኮ አንተ ሐሰተኛ ነህ እኮ ነው እያልን ያለ ነው። እኔ በነገራችን ላይ እነዚህን ቅዱሳን አባቶች በዘርና በደም በአጥንት መጥራቴ ስህተት ነው። ምክንያቱም ለሚያምኑት ሁሉ አባት ናቸው። ነገር ግን እንድናወራ ያስገድዱናል። የተቀበረውን ታሪክ እናወጣለን፣ እውነቱን እናገራለን። የኢትዮጵያ ታሪክ እኮ ፈንቶ እኮ ነው። ፖርቹጊሶች የነገሩትን ይሄ ሉዶልፍ የሚባል የጀርመን የታሪክ ተመራማሪ የጻፈውን ታሪክ እኮ ነው አንድ አባት ነገረኝ። ስለ ኢትዮጵያ መጥቶ የማያውቅ ነው። ስፒች ወጥቶ ነው እስካሁን እስከ ዩኒቨርሲቲ ድረስ ታሪኩ ነው እየተማረና እየተሰጠ ያለው። ሪክራፍት መደረግ አለበት። በትክክለኛ ታሪክ የተመሰረተ ሀገር ቀጣይነቱ ዘለቄታዊ ነው የሚሆነው ነው እያልን ያለ ነው። በዚህ ነገር ግን የሆነ ዲሞግራፊን ቀይረህ አሁን ዶሚናንት ሆነን ስላለን በጎጃም፣ በጎንደር፣ በዋግ፣ በኤርትራ በብሌን ተቆራርጠዋልና እንደፈለግን አድርገን እንጫወታለን። ይሄ ሊሰራ አይችልም። እኛ ከእውነት ጋር እንወግናለን፣ እውነትን ይዘን እንሞታለን። በቃ ይህን ነው እያልን ያለ ነው። እና እውነት ነው የእነዚህን ቅዱሳን ታሪክ ደብቀህ ትውልድ እንዳያውቀው አድርገህ በቃ የላስታ ሰው አሁን አማራ ነው ምናምን ነው ታሪኩን ደብቀዋል። ትውልዱ ከሊቅ እስከ ደቂቅ ሊያውቀው ይችላል። አሁን ግን የሚያውቁ አባቶች አውደ ምሕረት ላይ ወጥተው መናገር አለባቸው። እየተናገሩ ነው። ዋይ እሺ፣ ሁላችሁም ታፕታፕ ሜምበር ስጡኝ። ሜምበር ቢካም ሜምበር ጋስ ስማስ ቅዱሳን አምላክ ምን ነው ኪንግዬ